ሌላ ሰው ክፉ ነገር የማትጋፈጡ ዝም ብላችሁ አዳምጣችሁ አስተያየት ብቻ የምትሰጡ ከሆነ እስከዛ ድረስ አስተያየት እንዳትሰጡ። አንቺ ዝም በይ ብለሻታል ሚሚ ላይ ራሱ ማለት ነውና አይሷ ስለ ጋሽዬ ስታወራ ነው እንደታወራ አልፈልግም። ምክንያት እኮ አዎ አንቺ እኮ ልክ ነሽ። አንቺ አሁን ልክ አይደለሽም እያልኩ አይደለም። እንኳን ሌላ ሰው ቀርቶ ሚሚ ላይ ራሱ ትጋፈጫለሽ። እዚህ ጋር አሁን ብዙ ጊዜ ማለት ነው አስተያየት ብቻ ለመስጠት ቦታ ዘርፈፍ አድርጎ ቦታ ይዞ ልጆቹ እዚህ ጋር አምጥቶ ይኸውልሽ ወይም አንቺ የለም ወይም አንቺ ኮኖ ወደኛዋ እንደዚህ ብላ ነው የምትናገረው። ስለዚህ ደግሞ እንደዚህ ነው ይሄንን ደግሞ እሷ ከኔ ጋር አድሯል ይሁ ብላ ለማሳየት ነው። ደግሞ ምርመራ ለሚወጥ በዚህ ሰዓት እኮ የተማራ ዘመን ነው። አቢብት የማይብ ዘመን የተማራ ያልተማራ የተማራ የበለጠ ዘመን ነውና ምንም ያስፈራ ነገር የለም። ስለዚህ ይሄ እሷ የፈለገችበት ነገር ይዛ ቤት መጣራሱ ፍሬሽ ነው ፍርሽ ነው የእሷ ነገር። ስለዚህ አንቀበላት በምንም ቢሆን ማለት ነው። በምርመራ በአንድ ቦታ ነው እሱ የሚቀመጠው። በአንድ ምርመራ አይደለም እኮ የሚቀበለው በ3 4 5 6 ቦታ ምርመራ ሲደረግ እሷ የምታውቀው ቡታጅራ አይደለም። እሷ ከወለደችም አዲስ አበባ አምጥቶ ምርመራ ያድርጉ እንጂ እሷ ብርን ከፍታ ውጭ ሀገር እኮ ነው የሚመጣ ምርመራ። አዲስ አበባ አይደለም እኮ ውጭ ሀገር እኮ ነው የሚመጣው። ከውጭ እኮ ነው ተመርምሮ የሚሄዱ። ምናስብሽ ነው ምን አብርሃምን አላሳሰተም እንዴ? ልጁን አይደለም የምትወስደው ለቡርኬ እሱ ነው አብርሃምን እኮ ምርመራ አድርጎ ተላያችሁ እንዴ? የአብርሃም ልጅ የመጣ ሰሞን የአብርሃም ሰዓት እኮ በብር ተከፍሎ እኮ ብር ከከፈልሽ እኮ አሁን ለምሳሌ እሷ የኔ ልጅ ነው ብትል ራሱ ብሩክ እውነቱም ይሄ ልጅ ብሩክ ከሆነ ራሱ ብር ተከፍሎ እኮ ይቀይራል እኮ። እንደዚህ ነው ዲኤንኤ ደግሞ እኮ እኔ እሱንም እኮ ነው ምርመራ ላይ ብር እንዳትቀይር እሷ ይቀይራል ማሬ ይቀይራል በብር ይከፈላል። ብር ተከፍሎ ብር እኮ እኔ እሱን ነው የሚያወራው። የኔ አይደለም ከተባለ ይቀየራል። የማታውቅ ቦታ ነው አልኩት። ሳታውቅ ድንገት የእሱ አይደለም ተብሎ ይቀየራል። ከዛ ውጪ በፎርማ ተደርጎ ይመጣል። እንደዚህ ነው ማሬ እኮ እሷ ሳታውቅ ድንገት ምርመራ ማድረግ ነው እንጂ እሷ ምርመራ እናደርጋታለን ብሎ ነግሮ እና ቀጥሮ ምናምን ካደረጉ እሷ ብር ከየትም ማምጣት ትከፍላለች። ከሌለ ያንተ ደግሞ ጥንቃቃ ነው። አሁን ባለፈው የአብርሃምና የሩታ ሳት እኔ ልንገራችሁት ማለት ነው። የአብርሃምና የሩታ ሳት አብርሃም የሐኪም ቤቶቹን ቼክ ለማድረግ ሲሄድ ሁሌ የሩታ ወንድሞችን ያገኛል። እዛ እነሱ ምን እያደረገ ነው? ብር የከፈሉ ወደ አብርሃም እያስመለሱ ገባችሁት? ይላል አብርሃም ድራማ ነው። ምናችሁ ነው? በኋላ እኮ ነው የነገረችው ልጅቷ። በኋላ ሆኖ ነገረው እንጂ ከዛም በኋላ አይደለም አታነብም ብሎ ወረቀቱን ራሱ ከላከሉ እኮ ይካብር ለአብርሃም ገባሽና ነው አታነብም ብሎ ከዛም በኋላ ሐኪሞቹን ተናግሮ ብር ከፍሎ እንዳይነበብ እንዳይ ወረቀቱን ተብሎ ወደ ሩታ ነው የተሰጠው ወረቀት ገባሽና ነው። ከዛም በኋላ እንዴት ነው ሁናቶን ማቅ የምፈልገው ወረቀቱን አይቼ ነው ስል ማንበብ አትችልም አሉ። በብር ተከፍሎ በራሱ ስም እንዲያደረጉ አብርሃም ነው እንዲባል በብር ያስቀይራሉ። አዎ ልክ እንደዚህ ነው መጡት። አሁን ደግሞ ይሄ ነገር ደግሞ ለምን መሰላችሁ? ወንድሞቹ ስላለ በዚህ ላይ እኛ በውስጥ የምንነግራቸዋለን። ሀቢም ጋር መላኩን ጋር ሁሉም ጋር ማስጠነቀቅ አለብን። በዚህ እኛ ደግሞ ታበላ እኛም እናስበላልና በሚኒም ታምር ሞት ነው እንጂ የምንመርጠው። እኛም ይዘ ሰው ይቀመጣል። ሰው ያ የሚጠበቀው ሰው ከበራፍ ወለም ዝልም ልልም ያ ሐኪም ቤት ተሳስታ ከመጣች ስልካቸውን መጣ እንትን ነው ስልክ የልጅቷና የሐኪሞቹ መጠለፍ ሲታወራ ይገባል። ቴክስት ስትጽፍ ይገባል መጥቶ ከዛም በኋላ የሐኪሞቹና የልጅቷ ስልክ ይጠለፋል። ከዛም በኋላ ቼክ ይደረጋል። ሐኪም ቤት ላይ አንድ ልጁን ዘበኛ ይቀመጣል። እሷ እንደ እዛ ጋር ካይዳች ልታስቀር ነው ማለት ነው። ገባሽ? እንደዚህ በህግ ሁሉም ነገር ጨነርኩ ይያዛል። ዝም ይባላል። የአዲስ አበባ ልጆች ችግር የለም።
ኧረ እንደዚህ ኮንፊደንስ ስታወራ ራሱ እኔ ብር ተሸክማ ልትከፍል የምትለቅሙ ነው መስለኝ። አቤቴ ምንም ታወራና ማለት ነው። አቤቴ ማይበላ ምግብ እኮ ማይበላ ምግብ አይመኝም። ማይበላ ምግብ ይበላሉ ማለት አይቻልም። ገባሽና የፈለጋች ብትወድም የፈለጋች እንደምትሆን አላያችሁ ኖ ማረ ጋሽዬና ነገሮቹ ላይ ያሉ ኮዴ ሁኔታውንና ቆይ አንዴ ዛሬ እሷ እንደ ፍላጎት ምንም ብታወራ ምንም ብታስማማ ሁኔታውን ልታሳምር አትችልም። ገባሽ? ሁኔታውን ጥሆን ይወጣል። ልጅቷ ሀገር በጣም ነቅታለች። ሀይሚ አሁን እርሶን ላኪውሬደ ምናምን እቺ ወንፊት ሸባለቂ እቺ ሊጣጫን ሹጣን ግርዳም ከይት እንደ መጣች ቆቃታ ብቺ ኩሽ ውርደታም ሴት አሰዳቢ ጋሽዬ ምስቴንና ባሌን ተለይቶ ማን መግባት ዞር ብላየች። ጋሽዬ ሰሞኑ የሚወራ ነገር እኔም እኮ የድሮ ፍቅረኛ አለች። አሁንም ራሱ ልቤ ትርትር ይላል። ጋሽዬ ሳቀኝ እኮ ሲያያት ልቤ የድሮ ፍቅረኛ አለች። አሁንም ሳያት እኮ ልቤ የኔ አባት ግን እና ቀላል አይደለም ውዶች፣ አትጨነቁ። ጋሺ እኮ ምን አለ ባልሽ ከሰላም ምን ያለ ምንም አታመጣም። አሁን እኮ እሷ ማለት ነው ያለ እሷ ማለት ነው። ለምን መሰላችሁ? አንድ ነገር ልንገራችሁ ለእናንተ ማለት ነው። ልጅቷ ያለች ነገር ምን እንደሆነ ታውቃላችሁ? እኔ አቆማ ካደረኩ ፈርቶ ወደ እኔ ይመጣል ብላ ነው። እኔ ጠንክሬ ማውራት አለብኝ ብላ ነው። አሁን እኮ ሰውን ያዝናል፣ ይፈራል፣ ብዙ ነገር ስለዚህ እኮ ነው። እናንተ ምን አስባችሁ ነው? እሱ ዝም ሲል እኮ ዝም ማይባል ቤተሰቡ አለ እኮ እና ቢፍቲ ደግሞ ላይ እሷ እንደዚህ ነው። እውነታውን ቃሉን አስጠንክሬ ከተናገርኩ ልጁ ወደ እኔ መጣል ብላ ነው ያሰበች። ምንም ወለም ዝልም የሚለው ነገር ምንም ነገር አይኖርም። አንድ ነገር ልንገራችሁ፣ እሷ የፈለገችበት ነገር ብትሆን ራሱ አሁን እኔ አባቱን ፊት እንደዚህ ከተወራውኝ እውነት ነው ብሎ ሰው ማስክሮ ይሰጠኛል ለማለቷ ነው እንጂ ነገ ለምታፍሮን አንገት የምትደፋ እሷ ናት እንጂ እኛ አይደለም። ታላችሁ እኛ ኢላዩ ላይ ማለት ነው እግዚአብሔርን እሳት ካልሰጠናት እኛ ሰው አይደለም። ታላችሁ ነገ ሌላ ቀን ነው፣ የተሻለ ቀን ነው። ታግዙ፣ እግዚአብሔርን ሁሉም ነገር ታግዙ። ውሻ ናት ጀመር ወይ ቀብራራ እንዴት ሁለት ሰላም እየተለልሽ በኋላ ላይቭ ለምለም ትገባለች። አንድ ሰው እንዳትገቡ ለምለም ጋር ለምን እማወራች እሷ ገንዘብ የባንክ ቤት ገንዘብ አንሶባታል መሰለኝ የምናገረው ነገር አለ ብላለች። ላይቭ ጠብቁን ብላለች። ቡርኬና ሃይም ከነካች ለፋያት አለ። እኔ እስቲ ወንድ ናት ትነካ ቡሩኬ እንደዚህ ነው ትበል። ሌላ ችግር የለም እኮ ሌላ ነገር እኮ ታወራ ስለዚህ ግን ካወራ መዘግዘቅ ነው አለበት። እስቲ እኔ ማለት ነው አንድ ነገር ልንገራችሁት ማለት ነው። አንድ ነገር ልንገራችሁት ለብሩኬና ለሃይሚ አፏን ትከፈት። ከዚህ በፊትም ሃይሚን ብዙ ነገር ብላለች፣ ብዙ ስም ስታለች። ብሩኬም እንደዚህ ብዙ ስም ስታለች። ታግዘናታል፣ ትልቅ ናት ብላ ራሷን ታከብራለች ብላ ዝም አሁን ከሆነ በምንም ተአምር ብሩኬን ሃይሚን ማናካት እንዲማትችል ጠንቅቀን ነው የምነግርህ። አንድ አፋን የምትከፍት ከሆነ ባናቷ ትተከላለች። ሲጀመር ውሻ እኔ ረግጫት ነው ምን አፍንጫውና ሰው ሃይሱስ ረግጦ ያለፈበት መንገድ መሰለሽ ሴት ይወደር ፈላች እኮ አሁንስ እናንተ ገብታ ትሆናለች እኮ አሁን ገብታ ትሆናለች። አሁን ብሯ ሲያልቅባት ላገባችን ብሯ ሲያልቅባት ምክንያቱም ልጆቻችን በዚህ ሰሞን ይመጣል። በሰላም ከሆኑ በዚህ ሰሞን ይመጣል። አበባም ይሁን ምንም ይሁን ለልጆቻችሁ ላስቀምጣል። አንድ አበባ አሁን ልሽ አሁን ሃይሚ ሁሉም ነገር እየገባት ነው። አሁን ሃይሚ እየገባት ነው ለመከራ አሁን ያለበት ሃይሚ ጋር ሲጀመር ማለት ነው። አሁን ነገር ስሚን ሰላምዬ፣ አሁን ምን ደረሰቀሽ? ሃይሚ እና ብሩክ እጅ ለእጅ መያያዝ አብም እንዳለ ጋሽዬም እንዳለ
ክፍተት እንትን አትክፈት። ሃይሚ እንደ ድሯ ከቡሩኬ ጋር መሆን እስከምጠረጥቅ ድረስ ማየት አለባት። አለቀ። ነቅታለች እኮ ሃይሚ አሁን ሆዷ ደግሞ ዛሬ አርጓል። አረቀጠይ ሆድ በወር ነው የሚያርገው ሲባል ጨመረች መሰለኝ። ቂጧም ትናንትና ቂጥ የላት አሁን ቂጧም ጨመረች። አያቸው አቀማመጧ ሴት እግሯን እኮ አታጥፍም እኮ ሴት እኮ እግሯን እኮ አታጥፍም እኮ እግሯን እኮ አጥፋ እኮ ተቀመጠችው። ልብሷ ቂጧ ውስጥ ገባ ብድግ ስትል እኔ ለምለም ቤት ሄድ ነው ምንም ነገር ካለች ልሳደብ ነው። መጣ ትሆናለች እንጂ ውዶቼ ያቺ ጓደኛዋ የምታወራው ማለት ነው እውነት ነው ማሰብ። አዎ እውነታ ነው። ናጋ እኮ ታያለች ጓደኛዋ ሲላክላት አይደል መድኃኒት ገዛል። ግን እኔ የሚመስለኝ እኔ አስመስሎ ድራማ ነው የምሰሩት። እኔ ድራማ ነው የመሰለኝ። አንቺ ጋሽዬ ድረስ ገብቶ ነው እንደ ጋሽዬ ገባበት እኮ አዎ። ኧረ እናንተ የአብርሃም ጋሽዬ መጫወቻ የአብርሃም ስንት ጊዜ ነው የገቡ ድራማ ነው። አሁን የአብርሃም እናንተ ምን ሆናችሁ ነው? ድራማ እንጂ ምን ሆናችሁ ነው? የአብርሃም ስንት ጊዜ ነው ጋሽዬ የገቡት? ኧረ እኔ ድራማ ነው